የካልሲየም ምንጮች እንዲሁም ደግሞ የአፈጫጭ ሁኔታቸው እንዴት ነው? ሰላም ሮብ ፋርማሲዎች ነን። ዛሬ የካልሲየም ምንጮች የምንላቸውን እንዲሁም ደግሞ የአፈጫጭ ሁኔታቸውን እነግራችኋለሁ። የካልሲየም ምንጮች የሚባሉት 3 ናቸው። የመጀመሪያው የኖራ ድንጋይ ወይም ደግሞ ላይምስቶን የምንለው ሲሆን ሁለተኛው የእንቁላል ቅርፊት ወይም ደግሞ ኤግሼል ነው። ሶስተኛው ዲሲፒ ወይም ደግሞ ዳይካልሲየም ፎስፌት ነው። የአፈጫጭ ሁኔታቸውን ስንመለከት በሁለት መንገድ ይፈጫሉ። የመጀመሪያው በዶሮቻችን ውስጥ ቀስ ተብሎ እንዲለቀቅ የሚደረግ ሲሆን ሁለተኛው ደግሞ ቶሎ እንዲለቀቅ የሚደረገው ነው። ቶሎ አብዞርብ እንዲደረግ የሚደረገው ከ0.5 ሚሜ እስከ 1.1 ሚሜ ድረስ ተደርጎ ይፈጫል። እንዲሁም ደግሞ ቃስ ብሎ እንዲለቀቅ የሚደረገው የአፈጫጭ ሁኔታ ደግሞ ከ1.5 እስከ 2.5 ድረስ ተደርጎ ይፈጫል ማለት ነው። እዚህ ጋር ልብ ማለት ያለብን ነገር ዶሮቻችን እንቁላል ቅርፊቱን የሚሰሩት ወይም ደግሞ የእንቁላል ቅርፊቱን የሚሸፍኑት ማታ ላይ ወይም ደግሞ በማይመገቡበት ሰዓት ላይ ስለሆነ ለዶሮቻችን በቂ ካልሲየም ካልሰጠናቸው ከአጥንታቸው ኦብዘርቭ አድርገው ይጠቀሙታል። ይህም ለጤናቸው ጉዳት ስለሚያመጣ በቂ የሆነ ካልሲየምን ለዶሮቻችን በመስጠት ሌሊት ላይ ያንን አብዞርብ እያደረጉ እንዲጠቀሙ ማድረግ ያስፈልጋል ማለት ነው። እንዲህ አይነት ጠቃሚ ቲክቶክ መረጃዎች እንዲደርሷችሁ ይሄን ፔጅ ፎሎ ማድረግ አይርሱ። ሮብ ፋርማሲዎች ነን። ባይ